ጽድት ያለ የፍርድ ቤት ውሎ ልንገራችሁ። ክርክሩ የተደረገው በሪል ስቴት አልሚ በቤት ገዢዎችና በባንክ መካከል ነው። ሪል ስቴት አልሚው በሆነ ዓመት ተጠናቆ የሚያልቅ ቤት ሰርቼ እሰጣችኋለሁ ብሎ ከቤት ገዢዎች ጋር ስምምነት ይፈራረማል። ቤት ገዢዎቹ ግማሾቹ የሆነ ፐርሰንት ያህል፣ ግማሾቹ ደግሞ ሙሉ ብር ከፍለው ቤት እየተጠባበቁ ባለበት ሁኔታ ሪል ስቴት አልሚው የጀመራቸውን ሪል ስቴቶች አስይዞ ብር ይበደራል። ይሄን ሲያደርግ ቤት ገዢዎች አያውቁ። ከሆነ ዓመት በኋላ ሪል ስቴት አልሚው የተበደረውን ብር መክፈል ስላልቻለ ባንክ ጨረታ ያወጣበታል። ይሄኔ ቤት ገዢዎች ይሰሙና ባለመብቶቹ እኛ ስለሆንን ሪል ስቴት አልሚው እነዚህን ቤቶች አስይዞ ብር መበደር አይችልም፣ ባንኩም እነዚህን ቤቶች ለጨረታ መሸጥ አይችልም የሚል ክርክር ነበር። ከመጀመሪያ ደረጃ ፍርድ ቤት እስከ ሰበር ሰሚ ድረስ የሄደ የክርክር ፍርድ ነውና በመጨረሻ ፍርድ ቤቱ ሪል ስቴት አልሚው ይህንን ቤቶች እነዚህን ቤቶች አስይዞ የመበደር መብት የለውም፣ ባንክም እነዚህን ቤቶች የመሸጥ መብት የለውም፣ ጥንቃቄ አላደረገም ሲያበድር የሚል ብይን ነው የሰጠው። እዚህ ጋር ሁለት ነገሮች እንድትገነዘቡልኝ የምፈልገው ከሪል ስቴት አልሚዎች ጋር የቤት ግዢ ውል የተፈራረማችሁ ኢትዮጵያውያን የእናንተ ቤቶች ይሰጡኛል ብላችሁ እያሰባችሁ ያላችሁ ቤቶች በባንክ አለመያዙን ምን ያህል እርግጠኞች ናችሁ? በተለይ ውጭ ሀገር ያላችሁ፣ ውጭ ሀገር ሆናችሁ በዶላር ከፍላችሁ ቤት ተሰርቶ ይሰጠኛል ያላችሁ ኢትዮጵያውያን። ሌላኛው ባንክ ሴክተሩ ነው። ባንክ ሴክተሩ እነዚህ ቤቶች ገሚሶቹ የተከፈለባቸው፣ ገሚሶቹ ግማሽ የተከፈለባቸው፣ ገሚሶቹ ሙሉ የተከፈለባቸው ስለመሆን አለመሆናቸው አረጋግጣችሁ ነው ወይ የምታበድሩት? ይሄ ብይን ጥሩ ትምህርት የሚሆን ነውና አስቡበት ለማለት ነው። ለልመና ጎዳና ላይ የወጡትን አባት 10 ብር ጠቅልለው በአፍ ካልሆነ በእጅ አንሰጥም ያሉት ወጣቶች በአሁኑ ሰዓት እጅግ እያነጋገሩም ይገኛሉ። ድሃ መሆናቸውን እንደ ምክንያት በመውሰድ ብቻ ከእሳት በላይ የሚያቃጥለውን የሰው ፊትና የኑሮ መራራነት ተቋቁሞ የዕለት ጉርሳቸውን ለማግኘት ወደ ጎዳና የወጡትን አባት ወጣቶች ያደረሱባቸው በደል የብዙዎችን ቁጣ በአሁኑ ሰዓት እየቀሰቀሰም ይገኛል። እነዚህ ወጣቶች 10 ብር በእጃቸው ጠቅልለው በመያዝ አቅመ ደካማውን አባት በአፍ ካልሆነ በእጅ አንሰጥም እያሉ 10 ጊዜ አፋቸው ላይ እያደረሱ በመመለስ ሰብአዊ ክብራቸውን በጽኑ እያቆሰሉም ታይቷል። ከሁሉም በላይ የሚያሳዝነውና የሚዘገነው ደግሞ ወጣቶቹ ይህንን ሰብአዊ ድርጊት ሲፈጽሙ ቪዲዮ ቀረጹ በእኒህ አቅመ ደካማ አባት ላይ በከፍተኛ ሁኔታ መሳለቃቸውና መዝናናታቸው በአሁኑ ሰዓት እጅግ በርካታ ሰዎችን እያናደደም ይገኛል። ድርጊቱን ሲፈጽሙ የነበሩ ግለሰቦች በፖሊስ ተይዞ ምርመራ ተደርጎባቸው ተገቢው ቅጣት ሊቀጡ እንደሚገቡም በአሁኑ ሰዓትም በርካታ ሰዎች ሀሳባቸውን እያዋጡም ይገኛሉ። እስቲ ስለዚህ ጉዳይ እናንተ ምን ትላላችሁ? እናንተም ሀሳባችሁን ስጡበት። በዚህ ጉዳይ ላይም ተጨማሪ መረጃ የሚሰማ ከሆነ ወዲያው የማሳውቃችሁ ይሆናል። ለፈጣንና ለእውነተኛ መረጃ እንዲሁም ደግሞ ለተለያዩ ሰበር መረጃዎች ፎሎ ማድረግም አይዘንጋ። መልካም ቀን፣ መልካም ሙሉ። እኚህ እናት አማራ ናቸው። እኚህ መሀል ላይ ያሉት ኦሮሞ፣ እኚህ ጥግ ላይ ያሉት ደግሞ የትግራይ እናት። እስቲ አንዴ የሚሉትን በደንብ አዳምጧቸው። ምን ነው እናቴ፣ ምን ቸገረ? ምግብ ነው የት እየሄዱ ነው? ትሰደድ ለምን ነው እናት? ምን ልብላ? ሮምቤላ ከነ ጎዳራ ማይብላ ኮሁነ ቃራ ወማኛ አንተ ቆንቀባ ታደዋዩኛኒ ወርክ ቆለቡና እንደፈደሩ ከቀ ቆለቡና ጻሱ የተነገር ሲሳ أميني كوفيني حزالي يا خندق حزالي يا خندق ولا عخني እንደሰማችሁት ሶስቱም እናቶቻችን ምን እያሉ ነው? ራበን እያሉ ነው። አሁን ያሳየዋችሁ ቪዲዮ የድሮ ቪዲዮ አይደለም፣ ከታሪክ አምጥቼ አይደለም ያሳየዋችሁ። አሁን እኔና እናንተ ባለንበት ዘመን ነው። እኚህ አሁን ያያችኋቸው የአማራ የኦሮሞና የትግራይ እናቶቻችን
ራበን ያሉት። እንደምታዩት ሀገራችን ለምለም ነች። ተፈጥሮ ምንም የከለከላት ነገር የለም። በዚህ መንገድ ግን እናቶቻችን እንደዚህ የተራቡት እኛ ከሰው ልጅ ይልቅ ዘራችንን ስላስቀደምን ነው። ይሄ ሁሉ በደንብ አዳምጠኝ። የአማራ እናት እንደዚህ ራበኝ እያለች አንተ አማራ ነኝ የእንትና ዘር ነኝ ብለህ የምትኩራራበት ምንም ምክንያት የለም። አማራ ማለት አማራ ክልል ላይ ያለ ዛፍ አይደለም። አማራ ማለት አማራ ክልል ላይ ያለ ተራራ አይደለም። አማራ ማለት አማራ ክልል ላይ ያለ ወንዝ አይደለም። አማራ ማለት እኚህ እናት ናቸው። ቀድመ የተራበውን አማራ አንሳ። እኔ ኦሮሞ ነኝ ምናምን ብለህ የምትኩራራውን በደንብ አዳምጠኝ። የኦሮሞ እናት እንደዚህ ራበኝ እያለች አንተ ኦሮሞ ነኝ የእንትና ዘር ነኝ ብለህ በኦሮሞነት የምትኩራራበት ምንም ምክንያት የለም። ምክንያቱም ኦሮሞ ማለት ኦሮሚያ ክልል ላይ ያለ ዛፍ፣ ተራራ፣ ወንዝ አይደለም። እኚህ እናት ናቸው ኦሮሞ ማለት። በኦሮሞነት ከመኩራራት በፊት ቀድመ ራበኝ ያሉትን እኚህን ምስኪን የኦሮሞ እናት ቀድመ አንሳ። አንተ ትግራዋይ ነኝ የትግራይ ዘር ነኝ ምናምን ብለህ ከመኩራራት በፊት እኚህን ምስኪን ራበኝ የሚሉ የትግራይ እናትን ቀድመ አንሳ። ምክንያቱም ትግራይ ማለት ትግራይ ክልል ላይ የሚገኝ ዛፍ፣ ተራራ፣ ወንዝ አይደለም። እኚህ ራበኝ የሚሉ እናት ናቸው ትግራይ ማለት። እንደ ሀገርም በኢትዮጵያዊነት ከመኩራራት በፊት እኔ ኢትዮጵያዊ ነኝ ብለህ ደረትን ከመንፋት በፊት በዚህ መልክ ተራብን የሚሉ ወገኖችን ቀድመ አንሳ። በዚህ መንገድ ወገኖቻችን በራብ እየተሰቃዩ በሚያለቅሱበት ሁኔታ በዘራችንም በኢትዮጵያዊነታችንም የምንኩራራበት ምንም ምክንያት የለም። ስለዚህ ከዘራችንም ከሃይማኖታችንም ከሀገራችንም በፊት ሰብአዊነትን እናስቀድም፣ የሰው ልጅ እናስቀድም። ይሄንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር ያደረጋችሁ አድርሱልኝ። አመሰግናለሁ። ደንጋጭ መረጃ ይዤላችሁ መጥቻለሁ። ኢትዮጵያን ጨምሮ እንግዲህ አፍሪካ ለሁለት እንደ ዳቦ እየተቆረሰች እየተገመሰች ትገኛለች በአሁኑ ሰዓት። ሳይንቲስቶችም እንግዲህ ሂደቱ በመቼውም ጊዜ በላይ እየተፋጠነ እንደሚገኝ ገልጸው ያው በእኛ ሀገር ታውቁታላችሁ በስምጥ ሸለቆ አልፎ ነው በአዋሽ አካባቢ አልፎ እንግዲህ ኢትዮጵያን ለሁለት ነው እኩል ከፍሏት የሚያልፈው። ጭራሽ በብሔር ስንል ተፈጥሮ ራሱ ሊከፍለን ነው ማለት ነው። ኢትዮጵያም ወደ የምታገኝበት ተብሎ የሚጠበቀው ይህ ሂደት ነው። እስኪ እናንተ ሀሳባችሁን ኮሜንት ላይ አጋሩኝ። ያው በመሀሉ ውቅያኖስ ይፈጠራል ማለት ነው። ሳይንቲስቶችም ይሄን አረጋግጠዋል። በፍጥነት እየተካሄደ ነው የአፍሪካ የኢትዮጵያ መከፈል እያሉ ነው። ሀሳባችሁን ስጡበት፣ እመለሳለሁ። ጠብቁኝ። በዚህ ሰዓት የአፍሪካ አህጉር ከታሰበው በላይ በከፍተኛ ፍጥነት ለሁለት እየተሰነጠቀ መሆኑ ተገለጠ። የምስራቅ አፍሪካ ታላቁ ስምጥ ሸለቆን ተከትሎ የአፍሪካ አህጉር ለሁለት የመከፈል ሂደቱ ከዚህ ቀደም ከሚገመተው በላይ እየፈጠነ መሆኑን ሳይንቲስቶች አስታውቀዋል። ታዋቂው የሳይንስና የእውቀት መድረክ ብራይት ሳይድ ይፋ ባደረገው ወቅታዊ ዘገባ መሰረት ይህ የምድር ንጣፍ የመሰነጣጠቅ ሂደት ማለትም ኮንቲኔንታል ሪፍቲንግ በንድፈ ሀሳብ ደረጃ ብቻ ሳይሆን በተግባር ቀድሞውኑ መጀመሩን አስታወቀ። አህጉሪቱ በሁለት ታላላቅ የምድር ንጣፎች በኑቢያና በሶማሊያ ፕሌቶች የተከፈለች ሲሆን ሂደቱ በቢሊዮንና በሚሊዮን በሚቆጠሩ ዓመታት ውስጥ አዲስ ውቅያኖስ በመፍጠር የምስራቅ አፍሪካን ክፍል ኢትዮጵያን፣ ኬንያን፣ ሶማሊያና ማደጋስካርን ጨምሮ ከቀሪው የአፍሪካ ምድር ሙሉ በሙሉ ይገነጥላል ተብሎ ይጠበቃል። ነገር ግን አሁን ላይ እየታዩ ያሉ ፈጣን የጂኦሎጂካል ለውጦች ግን ክስተቱ ሳይንቲስቶች ካሰቡት በላይ እየፈጠነ መሆኑን የሚያሳይ ሆኗል። ለአዳዲስና ፈጣን ወቅታዊ መረጃዎች ፎሎ ማድረግ እንዳይረሳ።